ሰላም ቤተሰቦቼ እንዴት ናችሁ? ዛሬ የማቀርብላችሁ 14 የመርዛም ሰው ማስጠንቀቂያ ነው። እነዚህን ነገሮች አይታችሁ ከዛ ሰው ራሳችሁን እንድታገሉ ጋብዛችኋለሁ። በሌሉበት ጊዜ ስለ ጓደኞቹ ስለ ቤተሰቡ መጥፎ ነገር ይናገራሉ። እሱ በቦታው የሉም። ስለ ቤተሰቦቹ የመጥፎ ንግግር ይናገራሉ ማለት ነው። በራሳቸው ችግርና ውድቀት ሌሎችን ተጠያቂ ያደርጋሉ። ራሳቸው ናቸው የወደቁት፣ ራሳቸው በስንፍናቸው ግን አባቴ ነው እናቴ ነው ወንድሜ ነው ብሎ የማለት ነገር አላቸው ማለት ነው። በአደባባይ አንድ መንገድና ሌላ መንገድ በድብቅ ይሰራሉ። በአደባባይ አንድ መንገድ አላቸው፣ በሌላ መንገድ ደግሞ ሌላ መንገድ አላቸው። እሱን የሚያጠቁበት ወይ ሌላ ነገር የሚያደርጉበት። ቃል ኪዳናቸውን ያፈርሳሉ። ታማኞች አይደሉም። ከቅርብ ሰዎች የተሻለ እንደሆኑ ያስባሉ። ከቅርብ ሰዎች የተሻሉ እንደሆነ ያስባሉ። እኔ ባልኖርለት ኖሮ እሱ ቀልጦ ቀረ ነገር የሚባል ነገር አለ። ማጭበርበር፣ ዝናን ማሳደድ፣ ሌሎች ነገሮች ላይ የሚሳተፉ ናቸው። ስለነዚህ ቅዠትና ማሰብ ማቆም አይችሉም። እኔ ትልቅ ነኝ፣ እኔ እንደዚህ ነኝ፣ እኔ እበልጣለሁ ብሎ አጠገቦት ሆኖ ሁሉ ከመናገር ወደኋላ አይሉ። ውሸትና እውነትን ያጣምራሉ። ለማታለል ከፈለጉ ውሸትንም እውነትንም አጣምረው ያታልሉታል። ገንዘብ በግድየለሽነት ያጣፋሉ እና ደግሞ ለማስተዳደርንም ሰውን ደግሞ በትክክል ስላልሆነ ሰዎችን ያበላሻሉ ማለት ነው። አንድ ነገር ካልፈለጉ በስተቀር ለሌሎች ምንም አይነት ስሜት ወይም እንክብካቤ ያሳዩ። የሆነ ነገር ከፈለጉ ብቻ እርሶ ጋር ይመጣሉ፣ እርሶ ጋር ይለማመጣሉ፣ ሌሎች ነገር ያደርጋሉ የሚፈልጉት እስኪሳካላቸው ማለት ነው። ለሚጠቀሙባቸው ወይም ደግሞ ለሚጎዳቸው ሰዎች ምንም አይነት ርህራሄ የለባቸው። ርህራሄ የሚባል የለም። ሊጎዳቱም ሲያስቡ ገንዘብም ከእርሶ ወይም የሚጠቀሙበትን ነገር ሲወስዱ ቆይ ለሱ ይሄን ያህል አድርግለት የሚባል ነገር የለም ማለት ነው። ሁልጊዜ መቆጣጠርን ይፈልጋሉ፣ ዘና ማለትን ይፈልጋሉ። ክርክር ይጀምራሉ እና ለሌሎች ለነሱ ተጠያቂ ያደርጋሉ። ክርክር ይጀምሩና ሲሸነፉም አንተ ነህ እኮ እንዲያረከኝ ይላሉ ማለት ነው። ሲሳሳቱ ደግሞ መቀበል ይከብዳሉ። የይቅርታ ልብም የላቸው። እነዚህ ጨካኝ ሰዎች ናቸው። እነዚህን ነገር ሰዎች ጓደኛችሁ፣ ቤተሰባችሁ ላይ ካያችሁ በጊዜ ማምለጥ ይሻላል። ቤተሰቦች መልካም ጊዜ እንዲሆንላችሁ እመኛለሁ። አመሰግናለሁ።